የሷን እህት አግተ ወንድሜ ሽመልስን እንድትከታተለው ሚሽን የሰጣት አንተ ነህ። በሽሜ ህይወት ላይ ነበር አንቺ ቁማር ስትጫወቺበት የነበረው አይደል? ወንድሜ ላስረዳ እንደዚህ እና እንዴት ነው ታዲያ እንደዚህ ካልሆነ? ላስረዳ እኔም እኮ እህቴን ስል ሰላም እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እንዴ እናውራክ። ከዛም በኋላ ቤታችሁ የት እንደሆነ በተለያየ ሰው እየጠየቁ እንድመጣም አድርገው እዚህ ግቢ ውስጥ የሚሰራው ሌላ ስራ ምንድነው? አላውቅም አልኩ። እንዴት ነው ማታውቀው አንተ? ግቢ ውስጥ የሚሰራውን ስራ እንዴት ነው ማታውቀው አንተ? የት ነው ደግሞ መጥረቢያውን ያራው? የሞተው በእነሱ በኩል ነው። እዚህ ግቢ ውስጥ አግተ ያስቀመጥከው ሌላ ሰው እንዳለ እኔም አንተም እናውቃለን። አልገደልኩትም እኮ እንደገደልሽው ነው እኔ ደግሞ እምቆጥረው። ይሄ ነው ይሄ ጉኖት ነኝ። ቆይ ተረጋጊ። ይሄ ነው ተረጋጊ። ደረጃዎችን እያንዳንዱን አሳልፈሽ እየሰጠሻቸው የኔ እህት ገና አልተሰጠችኝም። እህቴን እሱ ነው ያገተብኝ። ተረጋጊ አንቺ ተረጋጊ። ለምን ራሱ ደር ትሆናለህ? እያንዳንዷን ስራህን እጅ ከፍንጅ እንይዛታለን ገና። እህቴን የት ነው ያረካት? የት ነው? እነሱ እንዳትይዟቸው በምን አይነት መንገድ መሄድ እንዳለባቸው እንድነግራቸው ነው። ምን ላይ እንዳላችሁ ለማወቅ ነው የላከኝ እኮ። የሽምን ቤት አጣርቼ እህቴን ልትሰጠኝ ነበር። በሽሜ ህይወት ላይ ነበር አንቺ ቁማር ስትጫወቺበት የነበረው አይደል? ወንድሜ ላስረዳ እንደዚህ እና እንዴት ነው ታዲያ እንደዚህ ካልሆነ? ላስረዳ እኔም እኮ እህቴን ስል ነው። እህቴስ ገና ሮጥ ያልጠገበች እህቴን አንተ ምን ታደርግ ነበር? እህትሽን ለማዳን ስትይ ወንድሜን እያንዳንዱን ነገር አንድ እኩል ነን። እኔም ወንድሜን ለማትረፍ ስል ነው አይደል? እሺ ቆይ ከዛስ ምን አድርጊው ነው ያሉሽ? ከዛም በኋላ ቤታችሁ የት እንደሆነ በተለያየ ሰው እየጠየቁ እንድመጣም አድርገው ነበር። ብቻ እዚህ ቤት ያለውን መረጃ ለእነሱ ማቀበል ነበረብኝ። የሞተው በእነሱ በኩል ነው። ግን ደግሞ እኔ እሱ እንዲሞት በእጄ ያደረኩት ምንም አይነት ነገር የለም። ከዚህ በላይ ምን ታረጊ? አልገደልኩትም እኮ። እንደገደልሽው ነው እኔ ደግሞ እምቆጥረው። መረጃዎችን እያንዳንዱን አሳልፈሽ እየሰጠሻቸው የኔ እህት ገና አልተሰጠችኝም። እህቴ የት እንዳለች አላውቅም። አንተ ወንድሜን ቀበርኩ አልክ አይደል? አንተ ቢያንስ ቀብረሃል። እኔ ግን እህቴ የት እንዳለች አላውቅም። እኔ ያስተማኝም ለምን ራሱ ደር ትሆናለህ? እሺ ከዛስ? እውነቱን የነገርኩህ እኔ ስለሆንኩ ነው። ምን አድርጊው ነው ያሉሽ በመጨረሻ? በቃ እናንተ እነሱ እንዳትይዟቸው በምን አይነት መንገድ መሄድ እንዳለባቸው እንድነግራቸው ነው። ምን ላይ እንዳላችሁ ለማወቅ ነው። አሁን ግን እንደተያዙ ተነግሪያቸዋለሽ ማለት ነው አይደል? እንደዛ ብዬ መናገር አልችልም። ምክንያቱም እኔ እህቴን አጣታለሁ። ይኸውልሽ ሽመልስ እንደዚህ እንድትከታተዩ እያንዳንዷን ሴራ ለሰጡሽ ሰዎች እኔ እጅ ከፍንጅ ተከታትዬ ከገቡበት ገብቼ ከግሩሜ ጋር እንደሚይዛችሁ ቃል ገባልሻለሁ። እህትሽም ምንም ሳትሆን ትወጣለች። አንቺ ግን ለሰራሽው ስራ እጅሽን ታገኛለሽ። ይገባሻል? ማለት እስከ ሆስፒታል ድረስ ይደርሽ መረጃዎችን እያንዳንዷን አውጥተሽ ልጅሽ እኮ እንዲገደል እኮ አደረግሽው። በቃ ምን ቀረ ከዚህ በላይ? አንቀሽ ስላላርገደልሽው ነው። ይኸውልህ እሺ አሁን እህቴን በህይወት የምትሰጠኝ ከሆነ እነሱ የት እንዳሉ እነግርሃለሁ። ግን እህቴ ምንም ሳትሆን የምትሰጠኝ ከሆነ ነው። ይኸውልሽ ምክንያቱም እህቴ በእነሱ እጅ ነች። ለእህትሽ ምንም አታስቢ። እህትሽ ምንም ሳትሆን እኔ ከነሱ እጅ አውጥቼ ላንቺ አስረክብሻለሁ። ነገር ግን እነሱ ያሉበትን ቦታ የሚሰሩትን ስራ እያንዳንዷን ትነግሪኛለሽ፣ ታሳይኛለሽ። ይገባሻል? እንዴት አምናለሁ? እንዴት አምናለሁ? ወንድሜ እኮ ነው ያጣሁት። በእነሱ እጅ እኮ ነው ያጣሁት። የወንድሜን ገዳይ እጅ ከፍንጅ መያዝ ማልፈልግ ነው ይመስልሽ? እኔ እንደዛ አላልኩ። በቃ እንግዲህ ተመልካቾቻችን በሽሜ ጉዳይ እንግዲህ ብዙ ነገሮች ደረስንባቸው ስንል ከእጃችን እየወጡ አገኘናቸው ስንል እያመለጡ ነው የሚገኙትና አሁን ደግሞ እንደሰማችሁት ከሆስፒታል እስከ ቤት ከቤት እስከ ሆስፒታል እየተመላለሰች አንዳንድ መረጃዎች እንድታቀብላቸው እያደረጓት የነበሩ
እህቷን አግተውባት ሷኖና ሽሜን በእንደዚህ አይነት ሰው በቃ እንዴት እንደዚህ አይነት ጭካኔ። ለማንኛውም ያሉበትን ቦታና ያሉበትን ሁኔታ የሚሰሩትን ስራ እያንዳንዱን ከሷ ጋር ሂደን የምናጋልጥ ይሆናል። እሱንም ደግሞ አብረን የምናየው ይሆናል ተመልካቾቻችን። እናንተም እንግዲህ እስከዛው በጸሎታችሁ አግዙ። እስኪ የሚፈጠረውን ነገር ደግሞ አብረን እንደምናየው ይሆናል። አብራችሁ ነው እያንዳንዷን ታሳየኛለሽ። አሁን ይኸውልህ ተነሽ፣ እኔ እንደዚህ አይደለም ልጄ ነው የምችለው። ተመልካቾቻችን አሁን ይዛን እየሄደች ነው የተባለው ቦታ ላይ። እዛ ደርሰን ደግሞ የሚፈጠረውን ነገር አንድ ላይ እናያለን። እዚህ ጋር ነው እሱ ነው እሱ ራሱ ነው እሱ ነው ወደ ኋላ አርቀህ አንቺ እዚህ ከጀርባው ተመልካቾች እንግዲህ እንደምታዩት እንግዲህ ቤተሰቦቻችን ይሄኛው ነው። ሰላም እንዴት ነህ? አቤት ሰላም ነው እንዴት ነው? እግዚአብሔር ይመስገን። እንዴ እናውራክ? አይ አሁንማ ስራ እየሰራው ነው። ሲጨርስ ሲያን ዛፍ ልቆርጥ ነው። በኋላው ያወራችኋል። ችግር የለም። እኛም የምናስቆርጠው ዛፍ ስላለ ስለ ስራ እናውራ ብለን ነው አንድ ነገሮች። ግን እኮ ይሄ ነው ችግር የለም። አይ የኛ ቤት ላይ ሊወድቅብን ስለሆነ አስቸኳይ ስለሆነ ነው። አንዴ እሱን እንትን ትልልናለህ። እሺ ቤት ላይ እንዲያወድቅብን ነው። አንዴ እዛች ጋር ቁጭ ብለን እሺ እናውራክ ነው። አይ አሁን ሰዎቹ ሲመጡ ነው እና ይኸው ከፋቸዋል። ኧረ ችግር የለውም። የኛ እኮ ጣራ ላይ ስለሆነብን ነው። እሺ በእርግጥ ክረምቱም መጥቷልና አስቸጋሪ ሆነብን ነው። ለዛ ብለን እኮ ነው እኛ። ጥሩ የት ነው ቦታው? ቦታው እዚሁ ነው፣ ቅርብ ነው። ምንም ችግር የለውም። እዛ ሄደን አንዳንድ ነገሮችን እንትን ትልልናለህ። ለመሆኑ ሞያ አለ ካንተ እዚህ ዛፍ ላይ? እንዴ ጥርሴን የነቀልሁበት። ኦኬ አይ እንደዛ ከሆነ በጣም አሪፍ ነው። እና ንዳ እኮ ቆይ፣ አይ ችግር የለውም። እዚህ ተስማምተን ስለ ዋጋ ስለምን አንዳንድ ነገሮችን ጨርሰን መሄድ እንችላለን። ችግር የለውም። ዋጋማ ዛፉን አይቼ ነው። እንደዛ ነው። በቃ ችግር የለውም። ምን ያህል ጊዜ ሆነ ካሁን እዚህ ላይ? በጣም ብዙ ጊዜ ቆይተሃል። ኦኬ ከዛፍ ውጪ የምትሰራው ስራ አለ እንዴ? ከዛፍ ውጪ ይሄ ምንድነው እዚህ ያደርጋችሁት? አይ ይሄ እንትን ካሜራ ነው። አንዳንድ ነገሮችን እንደዚህ እንድንይዝበት ብለን ነው እንጂ ምንም ችግር የለውም። አይዞህ። ይሄን ያክል ካሜራ ይሄ ለሰው ለማስተዋወቅ ተሆነ እኮ ዛፉ ላይ እንደወጣው ነው ትቀርጸኝ ነበር። አረ ችግር የለውም። ይሄ አንዳንድ ነገሮችን የምንይዝበት ነው እንጂ ዛፍ ላይ ስትወጣ እንቀርጻለን። ምንም ችግር የለውም። እና ደግሞ አንተ ባለሙያም ስለሆንክ አዎ ይሄ ቲክቶክ ምናምን የሚባለው እንደዛው ባለሙያም ስለሆንክ አንዳንድ ነገሮችን እዛ ላይ እንለቀቅና ብዙ ሰዎች ደግሞ ከዛ አይተው ብዙ ዛፍ ማስቆረጥ የሚፈልጉ ሰዎች ስላሉ ከነሱ ጋር አንዳንድ ነገሮችን ታወራለህ። ለዛ ብለህ ይሄ ተሆነማ በቃ የኔ ገበያ ደራ በለው። በጣም በቃ የሆነ ብዙ ብርም ታገኝበታለህ በዛ ልክ። ጥሩ እሺ አሁን ወደ ጉዳይ እሺ እዚህ ግቢ ውስጥ ማለት እንግዲህ አንተ ጎበዝ ነህ። የሚታየኝ ብዙ ትላልቅ ዛፎች አሉ። ጎበዝ ዛፍ ቆራጭና ምን ያህል ጊዜ ሆነ እዚህ ቤት ውስጥ መስራት ከጀመርክ? አንድ 7 አይሞላም ብለህ ነው? ወደ 7 ኦኬ ለመሆኑ እስኪ አጀማመርክ እንዴት ነበር? ይሄን ቤት እዚህ ዛፍ ቆረጣ ላይ በቃ የመጀመሪያ የጀመርኩት ከራሴ ቤት ያንጃበበውን ዛፍ በመቁረጥ ጀመር። ከዛ በኋላ ወደ ጎረቤቱ በቃ የማይወጡ ዛፎች በጣም ግዙፍ ዛፎችና ቀጥ ያሉ መቋቋሚያ የሌሉ ዛፎች ሲኖሩ ሰዎቹ እኔን ይጠሩኝና መቼም ዛፍ መውጣት ትደፍራለህ እና ይሄንን ዛፍ ቁረጥ ይሉኛል። በዛ ነው የጀመርኩት። ኦኬ እዚህ ግቢ ውስጥ ማን ነው ያስቀጠረ? ምን ቋሚ ቅጥር እኮ አይደለም። ይኸው ዛፉ አንዣብባሉኝ መጣሁ እሱን ለመቁረጥ ነበረ። ኦኬ በጣም አሪፍ ማለት የኛ እኮ ቋሚ አይደለም። ይሄ ቅጥሩ ቋሚ አይደለም። በቃ የሆነ ዛፍ እንትን ሲል ቅርንጫፉ በጣም እንትን ሲሰፋ ያንን ሄደ ሰዎቹ ሲደውሉልህ ትቆርጣለህ። የዛ ቀን ብቻ ሂሳብን ተቀብለህ ትሄዳለህ። እንደምናየው እንግዲህ ግቢ ስለሆነ ላይክ ግቢ ውስጥ ደግሞ ወይ ተቀጥረ ወይ ደግሞ በኮንትራት ወስዶ ነው የሚሰራውና ይሄን ኮንትራት ወስዶ የሚያሰራ ሰውዬ ማን ነው? ባለቤትነቱ የዚህ ግቢ ባለቤት ማን ነው ብለህ ወይ ስሙ ጠፋኝ።
ኦኬ አይ እንደዛ ሳይሆን ይኸውልህ አሁን እዚህ ግቢ ውስጥ ተቃጥራ ስትሰራ ፍቃድ ይኖርሃል የእንጨትም ቢሆን አንዳንድ ፍቃዶችን ይዘህ ነው የምትሰራና እዚህ ግቢ ውስጥ ከእንጨት ውጪ ሌላ አንዳንድ ስራዎች እንደሚሰሩ መረጃ አለንና ምንድነው የሚሰራው? እስኪ ግቢው እንደሚታየው ትልቅ ነው። እሱን እኔ አላውቅም። ሰዎችን እዚው ጠይቅ። እኔ የምሰራ እንጨት መቁረጥ ብቻ ነው። ይኸውልህ እኔ ብዙ ነገሮችን አጣርቼ ነው የመጣሁት። እኔ ላንተም ስራ እድል ልፈጥርልህ ነው የመጣሁት። እዚህ ግቢ ውስጥ እንጨት ብቻ አይደለም የሚቆረጠው ሌላም ነገር ይሰራል እያልኩ ነው። እዚህ ግቢ ውስጥ ደግሞ አሁንም ስንመጣ አንተም ብቻ ነው ያገኘንህና የተለያዩ ስራዎች እንደሚሰሩ ስለምናውቅ ምንድነው የሚሰሩት? እስኪ አንዳንድ ነገሮችን ንገረኝ። እኔ እንግዲህ ሰዎቹ ምን የማይሰሩት ስራ የለም። እኔ ጠይቄያቸው አላውቅም። እኔ ምን ዛፍ ቆረጣን ተሰራው አሁን እነሱ ምን ይስሩ ምን እዚህ ግቢ ምን ይሰራ የማወቅ እኮ ግዴታ የለብኝም። ግቢ ውስጥ ከጧት ጀምሮ እስከ ማታ የምትውለው እኮ አንተ ነህ አይደለ? እዚህ ግቢ ውስጥ ደግሞ ማን እንደሚገባ ማን እንደሚወጣ ጠንቅቀህ ታውቃለህ። አላውቅም ሰውዬ። እኔ እንደዚህ ልታደክመኝ ነው በነገር ልታደክመኝ ነው እንዴ? መጣ ዛፍ አለ ስትለኝና ደግሞ አስተዋውቀሃለሁ ለሌላ ስራ ስትለኝ እኮ ነው ተቀምጬ ማወራህ እንጂ ይሄን ዛፍ ቆርጬ አልሄድም እንዴ? ለሱ ይኸውልህ ችግር የለም። ብዙ ገና ብዙ ገንዘብ የሚያስገኙልህ ስራዎች አሉ እኔ ጋር ይገባል። ነገር ግን አሁን ወደዛ እንሂድ። ይኸውልህ አሁን ተረጋጋና የምጠይቀን ነገር እያንዳንዷን ነገር አግባባዊ መልስ ትሰጠኛለህ። ተግባባን? እየተቆጣኸኝ እንደሆነ ታውቀሃል? አዎ እየተቆጣሁ ነው። ሰውዬ አንተን ቆርጬ እንዳልሰድህ ሄዲያው እንደዚህ ይኸውልህ ተግባባን። በምንግባባበት ቋንቋ ማናወራ ከሆነ በምንችለው ቋንቋ ራሱ መነጋገር እንችላለን። ተግባባን? እዚህ ግቢ ውስጥ የሚሰራው ሌላ ስራ ምንድነው? አላውቅም አልኩ። እንዴት ነው የማታውቀው አንተ? ግቢ ውስጥ የሚሰራውን ስራ እንዴት ነው የማታውቀው አንተ? የት ነው ደግሞ መጥረቢያውን ያረፈው? ና ቆራርጬ ነው ቁጭ በል አርፈህ ቁጭ በል እያልኩ ነው። ቁጭ በል አንተ ተቀመጥ። ቁጭ በልና ሁሉንም ነገር እንነጋገራለን ታለን። ይኸውልህ ይታዩካል አይደል እዛ ጋር ያሉ ሰዎች ይኑር በቃ ማንም ይንጋጋ ሁሉን ነው እዚህ ምጥልህ። እሺ አሁን አርፈህ ቁጭ በልና ሁሉን ነገር ነው አለ። ቁጭ በል። በማን የለመድኸውን ልታስፈራራ ነው ደግሞ? እዚህ ግቢ ውስጥ ካንተ ውጪ ሰው ይኸውልህ ሰው እንደማይገባ እርግጠኛ ነን። እዚህ ግቢ ውስጥ ከዚህ ከእንጨት ስራ ውጪ ሌላ የምትሰራው ስራ እንዳለ እርግጠኛ ነኝ። ይገባል? ይኸው ማንም እንደማይገባ እኮ ይኸው እናንተ ተንጋግታችሁ መጣችሁ። አየ ነው እኛማ ባዶ እጃችን ይዘን አይደለም የመጣ ነው። ሰው ጠቁሞን የመጣን ያንን ሰው ካመጣሁት ግን ያልቀላል። ሂድ አምጣው በቃ እሱ ሰው ይሄድ አምጣው። ይኸውልህ አሁን እሱን ሰው ከማምጣቴ በፊት እዚህ ግቢ ውስጥ አንተ ከእንጨት ስራ ውጪ የምትሰራው ብዙ ስራዎች አሉ። ይገባል? እሺ ምንድነው የምሰራ? እንግዲህ የነገሩህን ንገረኝና ጠንቅቀህ ነው የምታውቀው። እሱንም አንተ ምንድነው የምሰራ አሉ? እሱን አንተ ራስህ ጠንቅቀህ ታውቀዋለህ። ይገባል? ምፈራ መስሎ ነው እኔ እንኳን ይኸውልህ እንኳን 5-6 ለምን 20 ሆነ አትመጣም? ለማንኛውም ይኸውልህ አሁን ስማቸው ትዝ ብሎኛል። አቶ ድንቁ ነው የሚባሉ የዚህ ግቢ ባለቤት። አንድ ሰው ቢገባ ንገረኝ ብለውኛል። ጠብቅ ተብያለሁ ቤቱንም ማለት ነው። ስለዚህ ጨረስ ድረስ ስራዬን የቤቱን ኃላፊነት የመጠበቅ የኔን የተሰጠኝ አሁን ደውዬ መጥተው ሌላ ወከባ ሳትፈጥሩ መሄድ ትችላላችሁ። እሺ ይሄ ደግሞ ማስፈራራቱን ይኸውልህ እኔ በየርሁበት ግቢ ሰው የለም ብለው ይመጣሉ። እኔን ደግሞ እንደዚህ እንደ ምንድነው እንደ ኋላ ቀር ሰው እንደ ገጠሬ ሰው እያዩኝ አጭበርብረው ሊገቡ ይሞክራሉ። አሯሩጬ ነው ነድፍ የምሰደው እና ይሄ የሚፈራ አይነት ሰው አይደለሁኝም። አሁን ጉዳይህን ብቻ ጠይቀኝ፣ እሱን መልሼልህ ትሄዳለህ። ስራም ካለ እኔ እሰራለሁ። መልካም እሺ፣ በጣም ጥሩ። አንተም እንጨት ቆራጭ እንደሆንክ ከመጀመሪያ ነግረኸኝ ነበረ። እስኪ ስለ ራስህ አንዳንድ ነገሮችን አጫውተኝ እስኪ ከስም ጀምርና። እኔ እንግዲህ ይሄነው ነው የምባለው ስቤ። የክፍለ ሀገር ሰው ነኝ። በቃ እዛ ሁሉም እንደኔ ነው። እንደዚህ ክፉ ዛፍ ሲሆን ካልሆነ በቀር ሁሌ ስራ የለም። እዛ ለነሱ ሲያቅት ብቻ ነው ስራ የሚያሰሩ። ግን እዚህ አዲስ አበባ ዛፍም የሚቆርጥ ሰው የለም። እዛ ገቢው ጥሩ ነው ሲባል ሰማሁ። ወደዚህ መጣሁኝ ዛፍ ለመቁረጥ ብቻ ማለት ነው። በቃ ይሄው ነው። እንደዚህ አንዳንድ ዛፎችን አሁን ብዙ ቤቶች ውስጥ ስትሄድ ብዙ የዛፍ የመቁረጥ እድል ታገኛለህና እዛም ላይ ሆነ አንዳንድ ነገሮችን የማየት እድል የመቃኘት እድል አለህና ከዛ ጋር በተያያዘ እስኪ ያጋጠመህ ምናምን ነገር አለ? ውይ ኧረ ስንቱ ምንም ያገጥማል። እኔ እዛ ላይ ሆኜ እኔ እዚህ ዛፍ ላይ ሆኜ ያየሁትን ታምር
እንደው ፈጣሪ ዛ ሰማይ ላይ ሆኖ ግዚኦ ስንቱን ያይላለሁኝ ስንቱን ያይ አንዱ ቦርሳ ለጦ ይሮጣል ይሄ ጓደኛ ማቾች ደግሞ በቃ ሰው የለም ብለው የሚያረጉት ነገር አረ በጣም ብዙ ነገር ነው የሚያጋጥመው እንደው ታስታወሱት ነው ይሄ ኦኬ አሁን እነዚህ ነገሮች አጋጥመው ያውቃሉ ማለት ነው አዎ እሺ በጣም አሪፍ እስኪ አሁን ማለት አንዳንድ ጥቆማዎች ደርሶን የመጣ ነው አንተ ጋርና ምን ጥቆማ ነው ደግሞ ማለት ከእንጨት ቆረጣ ውጭም ሌላ ስራዎችን አንዳንድ ስራዎችን እንደምትሰራና አሁን ላይ ደግሞ ከጀርባክ ሌላ ሰው አስቀምጠህ እንዳለ ወይ ደግሞ ሌላ ሰው አግተህ እንዳለ ሰምተን ይመጣን ይገባል በስመ አብ ወልደ መንፈስ ቅዱስ አንተ ማን ነው እንደዚህ ያለ ውሸት ነው ይሄውልህ እሱን በመረጃና በማስረጃ ነው እኛ ይዘን አንተ ጋር የመጣ ነው እንጂ ባሉ ባልታው በዘፈቀደ አይደለም እንጓዘው ይገባል አሁን ደግሞ ይችን ስራ ብለዋት ደግሞ በዚህ ይምጡብኝ ወይ ታምር እንዲሁ አሁን በወዜ በላቤ ላደርሁት ደግሞ ይሄንን ዛፍ መቁረጥ ስራ ሆኖ አይ ሀገራችን ሰው ተዛ አሳድደው ወደዚህ መጣው አሁን ደግሞ እውነት እዚህ ሰርቼ እንዳልበላ ውሸት ነው ወንድሜ ውሸት ይኸውልህ እኛ ሁሉንም ነገር በማስረጃና በመረጃ አስደግፈን ምን መጣ ሰዎች ነን ገባህ አንተ እዛ እንጨትን የምትቆርጥበትን ብቻ ሳይሆን ማየት ያለብህ ሌላ ብዙ ስራዎችንም እንደምትሰራ በተጓዳኝ ሰምተን የመጣ ነውና አንድን ሰው ደግሞ አግተ ብር እንደምትቀበል ሰምተናል ይገባል ይኸውልህ እኔ እንደው አልፈራም የፈለጋችሁትን ብታረጉኝ ያሉ እንደው ራሴ ላይ ይሄ እኔን ተመርኩዞ የሚመጣ ነገር ነው እንጂ እንደዚህ አደረሃን ብላ የሆነ መጥፎ ነገር አድርግ ብትሉኝ ነው እሱን አልሰማም እምል እንጂ እኔ ቆይ ምን ቆርጦኝ ነው ሰው ማግት አንተ ገንዘብ ለማግኘት ገንዘብ የምሰራው ይበቃኛል የእንጨቱ ስላልበቃ መሰለኝ 10 ቦታ ላይ እንደዚህ እንትን እያልክ የምትሰራው እኔ እንጨት በቃ ሁሌ ነው የምቆርጠው ይታወቃል ደግሞ የዚህ ሀገር ሰው ደግሞ ይከፍላል ያልኸውን ነው የሚከፍል ብዙ ክርክር አያውቅም እንደ ገጠሩ ሰው እና እኔ በቃ አላጣሁም በቃ እየኖርኩ ነው በዚህ በዛፍ ቆረጣው እንትን በማገኘው ብቻ ማለት ነው እና እንዴት ጨክኜ ነው እኔ ሰው ማገት እና ደግሞ የማን ቅጥረኛ ነው ደግሞ እኔ መሆን የማንንም ቅጥረኛ አይደለሁኝ በቃ ምንድነው የምታወሩት ማስረጃ ያልሆነ እስኪ አምጣው ምንድነው ይኸውልህ ለገንዘብ ብለ ምንም ነገር እንደምታደርግ እርግጠኛ ነኝ ብዙ ብር ሲሰጠህ አንተ አሁን በዚህ በእንጨት ቆረጣ የምታገኘውን ብር ከዛ በላይ የሚከፍል ሰው ካገኘ ምንም አይነት ስራ እንደምትሰራ እርግጠኛ ነኝ ይሄን ደግሞ በማስረጃ ነው ይዘን የመጣ ነው ሰው ቁጭ አድርገህ እንደምታስፈራራ ይገባል እኔ ሙያ ኖሮኝ ሌላ ስራ በሰራ በጀ ነበር ግን ሌላ ሙያ የለኝም በቃ ይሄን ብቻ ነው እኔ የለመድኩት እንደ ሰው አልተማሩ ምን እሰራለሁ እንዴ አናጺ ይሄ ግንበኛ ያናጺነት ሙያ የለኝ በቃ ይሄን እንደው ፈጣሪም ሲፈጥረኝ ዛፍ ቆርጣ ተዳደር ያለኝ ነው የሚመስለኝ በቃ ይኸውልህ እኔ ለምን ዛፍ ትቆርጣለህ እያልኩ አይደለም ያለሁት እኔ ደግሞ ሌላ ስራ አርገህ የምታስፈራራውና ገንዘብ የምትቀበለው ሰው እንዳለ እርግጠኛ ነኝ ይሄን ነው በማስረጃና በመረጃ ነው ይዘን የመጣ ነው እያልኩ ነው ይገባል እስቲ አሁን እውነት ይሄ ሰውነት ነው ሰው የሚያስፈራራ ምን አንተስ እንደው አመንህ እኔን ስታየኝ አመንህ ያሉህን ሰዎች አመንሃቸው እኔ ማግት መስላለሁ ይኸውልህ አንተ አጋችም ልትሆንም ላትሆንም ትችላለህ ከጀርባህ ግን ትልቅ ሰው ኑሮ ኦር ደግሞ ትልቅ ገንዘብ አስቀምጠው አንተ እንድታገት የሚያደርጉ ብዙ ሰዎች እንዳሉ እርግጠኛ ነኝ ገንዘብ ማይሰራው ስራ እንደሌለ እኔም አንተም እናውቃለን አይደለ ወዳጅ ይኸውልህ እኔ ቋሚም ጠላትም ወዳጅም የለኝም በቃ እኔ ከዛፍ ባለቤቶች ብቻ የአንድ ቀን ግንኙነት ግፋቢል የ2-3 ቀን ግንኙነት ብቻ ነው ያለኝ በቃ ወይ ደግሞ ከአመት 2 ሊደውሉልኝ ይችላሉ ዛፉ ሲያድግባቸው ከዛ ውጭ እኔ የማንም ሰው ተላላኪ የማንም ሰው ሰራተኛ አይደለሁኝም ምለው ተገባህ ማለት ነው ይኸውልህ እኔ ተላላኪ ነህ ኮር ደግሞ የእንትና ሰራተኛ ነህ እንትና ቀጥሮ ነው የሚያሰራክ እያልኩ አይደለም ይገባል ነገር ግን ለገንዘብ ብለ ብዙ ነገሮችን እየሰራህ እንደሆነ እኔም አንተም እናውቃለን
ማገኘው ገንዘብ በቂ ነው አልሁ አይደለ? አሁን ጊዜን አትግደልብኝ። በቃ ምነግርህን ካመንህ እመን፣ ካላመንህ ስራዬን ልስራበት። ገለል በልልኝ። ስራህን እንዴት እንደምትሰራ ጠንቅቄ ያሳያለሁኝ። እኔ ከዚህ በኋላ በመወስዳቸው እያንዳንዶች እርምጃ ስራ እንዴት መስራት እንዳለበት፣ ስራን ደግሞ እንዴት መስራት እንደሌለበት አሳያለሁኝ። ገባል? አንተም ዛፍ ቆራጭ ነበርህ ማለት ነው። አሁን ቀልዱን እናቁምና እዚህ ግቢ ውስጥ አግተህ ያስቀመጥከው ሌላ ሰው እንዳለ እኔም አንተም እናውቃለን። አሁን እያንዳንዷን ነገር በግልጽኝነት ትነግረኛለህ። ይገባል? ቀላጅማ አንተ ነህ። እንዳንተ ማን ይቀልዳል? አንድ ቢሉ ዛፍ መቁረጥ አሳይሃለሁ ትላለህ፣ አንድ ቢሉ ደግሞ እዚህ ከኋላ ሰው አግተሃል ትላለህ። የት አለሽ የታገተው ሰውዬ? ና እስቲ የት ላይ እንዳገቱት አሳየኝ። ከዛ ልመን ይሄ ግቢ የኔ አይደለም አልሁ አይደል? እንዴ አንተ ምን ሆነ ነው? ዛሬ ነው የመጣው አልሁ እኮ። ጤነኛ አይደለም ሰውየው። ይኸውልህ ግቢው ያንተ እንዳልሆነ ያንተ እንደሆነ ምንም ማረጋገጫ የለንም። ነገር ግን አንተ ዛፍ ቆራጭ ብቻ እንዳልሆንክ ግን ሙሉ መረጃ አለኝ እኔ። ዛፍ ቆራጭ ብቻ አይደለሁኝም። አንተ እውነትህን ነው። እሺ ሌላስ ምን ስራ ነው ያለህ? ምን ስራ አለህ ሌላ? ሌላ ምን እሰራለሁ? ምንም አልሰራም። በቃ ዝም ብዬ ሰው ብቻ ነኝ። ከዛፍ ቆራጭ ውጪ ሰው፣ ዝም ብሎ ሰው። አንተ ሰው ቀልድን ያስከው ማለት ነው አይደለ? ከኔ ጋር እያንዳንዷን ነገር ትነግረኛለህ እያልኩ ከዚህ በላይ ምን ልንገርህ? ሰውዬ ማቀውን ነገርኩህ። ምን አሁን ይሄን ሰው አንጋግተህ የመጣ ይሄን ጥያቄ ለመጠየቅ ነው? ይታዩካል አይደለ? ሁሉም ሰው እያየኋቸው ነው። በቃ ይኸውልህ አሁን ለምጠይቅህ ነገር አግባባዊ መልስ ካልሰጠኸኝ እዛ ትሄድና እነሱ ጋር ለሚያደርጉህ ነገር እያንዳንዷን ነገር ትቀበላለህ። እንደው ያልሰራሁትን አሁን ቆየዛ የደርጉ ጊዜ ናችሁ እንዴ እናንተ ሰዎች? የደርጉ ጊዜ የሆነ ሰው ምንም ሳያረግ አንተ ይሄ ነው ይሄ ጉኖት ነኝ። ቆይ ተረጋጊ። ይሄ ነው ተረጋጊ። አለቀው እህቴን። ቆይ አይደል ተረጋጊ አንቺ። እህቴን እሱ ነው ያገተብኝ። ተረጋጊ አንቺ። አልቀመጥም። ተረጋጊ። ና አየህ፣ ስራህ ሊወጣ ሲል ልታመልጥ። እያንዳንዷን ስራህን እጅ ከፍንጅ እንይዛታለን ገና። እህቴን የት ነው ያረካት? የት ናት? ቆይ አንቺ እዚህ ጋር ሆኜ። እሺ እሱ ነው። እሺ አሁንም ተዋሻለህ። እንጨት ቆራጭ ብቻ ነህ አይደለ? መጥረቢያዎችህን ምናምን ታሰላለህ እየሄድክ ብዙ ጊዜ። እሺ አሁንም ለመዋሸት ጊዜው አረፈደብህ? ወይኔ የት ነው የምታውቃት? እስኪ እሷን እህቴን የት ነው ያረካት? መልስላታ ጥያቄዋን። እህቴን የት ነው ያረካት? አላውቅልሽም ማለት አላውቅልሽም። የላከኝ እኮ የሽምን ቤት አጣርቼ እህቴን ልሰጠኝ ነበር። ልታሽ ነው? በቃ መጣለች፣ እናንተ ጋር መጣ ነበር። የት እንደሄደ የተዛቧል አላውቅም። እየሰማህ ነው አይደል? እህቴን ይዛከት እህቴን ካገትካት በኋላ ምን እያረካት ነበር? እስኪ እስከዛሬ ምን አረኳት? ደግሞ ያረከውን ነገርማ እያንዳንዱን ነገር ራስህ ታውቃታለህ። ይገባሃል? እኔ ምንም አላረኳትም። በቃ ለተወሰነ ቀናት እኛ ጋር ነበረች። ከዛ በኋላ ለቀቅናት። ለምን ነበር እሷን እኛ ቤት የላካችኋት? ማን እሷ? እኔ ነኝ የላኳት? ይኸውልህ የሽሚን ቤት አጣርተሽ ነው እያልከኝ አንተ ነህ። እህቴ የት እንዳለች ብቻ ንገረኝ። ከእሱ በላይ የሚተባበሩት አብረው የሚሰሩ አሉ እኮ። በቃ አሁንማ እሱ እጃችን ላይ ስለገባ እያንዳንዷን ነገር ታወራታለህ። እህቷን እንዴት ነበር ስታሰቃያት የነበረው? እባክህ ስጠኝ። ቆይ ተረጋጊ አንቺ። እኔ አላሰቃየኋትም እኮ። በቃ ገንዘብ ብቻ ነው የምቀባበላት የነበር። ሲያልቅብኝ ለምን ነበረ ገንዘብ የምትቀበለው? ታናሽ እህቴ ነው ገንዘብ የምትቀበለው ማለት? እንዴትስ እሷ ዝም ብላ እያመጣች ገንዘብ ትሰጣለች ያለ ምንም ምክንያት? ከየት አንጥታ ትሰጠዋለች? ሲጀመር
እሷ ሲጀመር ተንቀጭቅያ ነው ወደዛ እንደዛ ውስጥ የገባች ተንቀጨቀጨች። እሷን ማንም የፈለጋት አልነበረም፣ ግን ዘላ ገባች ወጥመዳችን ላይ ማለት ወጥመዳችሁ ውስጥ ግልጽ አድርግልን እስኪ እንዴት? የመካከለኛዋ መሰለችኝ ይምታቱብኛል። አሁን የነሱ መካከለኛዋ ልጅ እሺ፣ ስለምን መካከለኛ ነው የሚያወራው? እኔ እነሱ ጋር ዛፍ ልቆርጥ ገብቼ ነበረ እና ብዙዎች መታል። መች ዛፍ ልትቆርጥ መች መታል? አንቺ አልነበርሽም? የተቆረጠውን ዛፍ እንደምትሆን እንዴት ማየት ይቃል? እስኪ ቆይ ምን ይኸውልህ እነሱ ጋር ዛፍ ልቆርጥ ሄጄ ነበረ እና ብዙ ስራን ያሰሩኝ። የጠየቅኩትን ገንዘብ ቆራርጠው ነው የደረሰኝ። እንደውም ሙሉ አልደረሰኝም። አሁን አባትየዎችን ሳገኛቸው ልጅትን ጠቆሙኝ ማለት ነው። ለትንሽ ልጅት እኮ ሰጥቻት ነበረ አልደረሰህም እስከ ዛሬ ወይ አሉኝ። ይኸውልህ ከዛ እየዋሸህ ነው። እውነቴን ነው። ሙሉ ገንዘብ አልተሰጠኝም ነበር። የሚጨርስና ውሸቱም ይሁን እውነቱን ሁሉንም የምናጣራው ይሆናል። አንቺም እዚሁ ስላለሽ ምንም ችግር የለውም። እሺ ቀጥል። በቃ ያልሁ ነው አባትየዎቹ። ኧረ እኔ ገንዘብ ያስፈልገኛል ገንዘቤን ስጡ ሲል እንዴ ስሟን ጠሩና እንዴት እሱ አልሰጠችህም አሉኝ ማለት ነው። እኔም ልጅትን አገኘኋትና ገንዘቤን አባትሽን ስጠይቃቸው አንቺ ጋር እንዳለ ነገሩኝ። አንቺ ስጪው ተብለሽ አልሰጠሽኝም። ስጪኝ አልኋት። ነገ ሰጣለሁ አለች። ሳገኛ ስጪ ስላት ቀን መቅጠር ጀመረች። በቃ ቀን መቅጠር ጀመረች። ከዛ እያሞኘችኝ እንደሆነ ሲገባኝ የተጠቀምኩት ነገር ያ ነው። በቃ ያስኋት ልጅትን እኔ አስፈራርቼ ለመቀበል ነበረ። ልጅቱ ግን ደረቅ ሆነችብኝ። ከዛ አሰነበቷት። እዚው እንዲያስዋት ሲጀመር የኔ እህት እስኪ ቆይ ብሪዛ ታቀም። እሺ የኔ እህት ብሪዛ ታቀም። ይኸውልህ ያሽ እኮ ነው። ለምን እውነቱን አይናገርም? ተረጋጊ። ሁሉንም አዳምጣ። እንዴት መስለ ትንሽ እህት ይማላል። ተረጋጊ። ቆይ ተረጋጊ። ያለችበትን ቦታ እሺ አንቺ ብቻ ቁጭ በይ። ሁሉን ነገር እኮ እንደርስበታለን። እሺ በዚህ ልክ አንተ ልክ የሆነ ነገር የምታወራ ከሆነ እሷ እንዴት እንደዚህ ሊያንገበግባት ይችላል ታዲያ? እኔ ምን አውቃለሁ? እህትሽን ይኸውልሽ እኔ ገንዘቡን ለመቀበል ነበር እንትን ያልኋት። እሷ ግን ድርቅ አለች። ምንም ገንዘብ የሚባል ነገር ልትሰጠኝ አልቻለችም። ተዛለቀኳት። ምን ላድርግ? ይኸውልህ አሁን የት እንዳለች እኔ አላውቃትም። ሲቀጥል አባቴ ለሷ ብር ሰጥቶ አያውቅም። ዛፍ እንኳን ብትቆርጥ ራሱ አባትሽን ጠይቂያቸው ተፈለግሽ። አባትሽን ጠይቂያቸው። ለምን የምጠይቀው? እህቴን ያስከት እኮ አንተ ነህ። እኔ ለቅቄያታለሁ አልኩሽ እኮ። እኔ ስለኝቻለሁ። እህቴን ስጠኝ። ለቃት ከሆነ ቤት ታዲያ እስካሁን ያልገባችበት ምክንያት ምንድን ነው? እኔ ወይ አባትዮች ይቆጡኛል ብላ ፈርታ ሊሆን ይችላል። እኔ ምን አውቃለሁ? ማለት ገንዘብ ከቤት የማትጠይቅ ከሆነ እሷ እንዳለችው አንተ ለቃት ቤት ለመግባት ታዲያ ምን የሚያስፈራ ነገር አለ? እየነገርኩ እኮ ነው። ብሩ ቀላል አይደለም። 13000 ብር ነበረ ብሩ። አሁን ያንን አጥፍተው ተሆነ አባትዮች ወይም አባቷ ይቆጡኛል ብላ ፈርታ ሊሆን ይችላል ወደ ቤት ማሄዱን እንትን ያለች እና እንግዲህ እኔማ ለቅቄያታለሁ አልሁ እኮ። እሺ እንግዲህ አሁን እሷ በዚህ ልክ እንዳልሆነ ነው እያወራች የሚገኘውና እሺ ከእሷ ጋር ግንኙነት አለክ? ኧረ እኔ ይችን አላውቃትም ማለት በቃ ማታ ልጨርስ አካባቢ ዛፍ ቆርጬ ከስራ ቦታ ስትገባ ነው ያየኋት። አንተ እኮ ነህ እዛ ቤት የላከኝ። የት ቤት? አንተ እኮ ነህ ሆስፒታል አንቀልቅለህ የላከኝ። እህቴን ስለፈንክብኝ ነው አይደል እዛ ድረስ ሮጠ ሄድኩት። ማለት ምንድን ነው የምታወሪው? እኔ አሁን ካንተ ጋር አልከራከርም። ስራዬን ጨርሻለሁ። እህቴን አሳየኝ። የተቀረውን ካለቃት ስራ የሰጣት አንተ ነህ። ሽመልስ የሚባል ሰው ሆስፒታል እንደሄደ ሆስፒታል ሄዳ እንድትከታተለው ቤቱ ድረስ ለቅሶ እንድትሄድ ይኸውልህ እኔ እሷን ልጅ በቃ ያገቷት ልጅ እህት ብቻ እንደሆነች ብቻ ነው የማውቅ። እኔ ቤት እንደሌለች ሰምቻለሁ። ልጅቱ ግን ያሰፉት የነበረ ገንዘቡን እንዳጠፋችውና አባትዮች ይቆጡኛል ብላ እንደጠፋች ነው። እና እሷን ሳያት የደነገጥኩኝም እህቴን የታርጋታ አለ ብላ እኔን እንትን ትለኛለህ ብዬ ነው እንጂ
እሷን በቃ ከዛ ውጪ ሌላ ግንኙነት የለንም። በቃ የሷ እህት ከመሆን ውጪ ለእንጨት ቆረጣ ግቢያችሁ ውስጥ ምንም አይነት እንጨት እንደሌለ እኮ የሷም እየተናገረች ነው። አንተ ግን ለእንጨት ቆረጣ ነው የገባሁት ነው የምትለው ግቢ ውስጥ። አሁን እናንተ ቤት ሄዳችሁ ነበር? እነሱ ቤት ሄዳችሁ ነበር እናንተ? ከሷ በላይ ስለ ቤታችሁ አንተ ነህ የምታውቀው። አይ የቆረጥኩት ዛፍ አለ ብዬ ነው። እነሱ ቤት ምንም አይነት ዛፍ እንደሌለ እኮ ነው እሷ ስትናገር። አንተ ሰውዬ አሁንም እየዋሸኸኝ ከሆነ ግን በህይወት ፍረድ ነግሬሃለሁ። በቃ እውነቱ ይሄ ነው እንዴ። እኔ ምን አድርግ ነው የምትሉኝ? ይኸውልህ እነሱ ቤት ምንም አይነት ነገር እንደሌለ እየተናገረች ነው ልጅቷ። ተቆረጡት በኋላ ነው አይደለ? ነበረ እኮ ተዛ በፊት። እንዴት ነው ስለ ግቢያችን የማላውቀው? ትናንሽ አትክልት ዛፍ የለም እናንተ ቤት ታዲያ እንዴት መጣው? እሱንም አንተ መልስልና። ከዚህ ውጪ ሌላ ምክንያት ምን ሊኖረኝ ይችላል? ከዛፍ መቁረጥ ውጪ ሌላ ተልእኮ ሊኖር ይችላል። እኔ ማንም ተላላኪ አይደለሁም አልኩ እኮ ቅድም። ይኸውልህ አሁን ወንድም እኔ ነግሬሃለሁ ያለውን እኔ እዛ ድረስ መጣ የነበረው እህቴን በህይወት ለማትረፍ ስል ነው። እህቴን ያዘብኝ እሱ ነው፣ እንዳትሞት ስል ነው። የሷን እህት አግተ ወንድሜ ሽመልስን እንድትከታተለው ሚሽን የሰጣት አንተ ነህ። ምን የሰጣት? ተልእኮ የሰጣት አንተ ነህ። ገባህ? አይ እንደው ምን አይነት ጎደሎ ቀን ነው ዛሬ። ይኸውልህ እኔ የምልህን አሁን የምትሰማ ተሆነ እሷን ልጅ የልጅቱ እህት እንደሆነ ብቻ ነው የማውቅ። ቤታቸው ዛፍ ለመቁረጥ ሄጄ ነበር። ሽመልስ የምትለውን ሰው እኔ አላውቅም። ለሷም ምንም አይነት ትእዛዝ አልሰጠኋትም። ትእዛዙንማ አንተ እንደሰጣት እያንዳንዱ ነገር እየነገረች ነው የሚገኘው። ይገባል? ትእዛዙን አንተ እንደሰጣት እርግጠኛ ናት እሷ። እዚህ ድረስ ይክዳል። እሺ ከዚህ በላይ ጨዋታችን ይበቃል። አሁን ትናገራታለህ አትናገርም? እኔ ምን ልንገርህ? ማውቀው ነገር እኮ በጉልበት ከሆነ አንተ የምትሰማው በጉልበት እንሄዳለን። በንግግር የምታምን ከሆነ ግን በንግግር መነጋገር እንችላለን። ይገባል? እኔ ይኸውልህ ማውቀው ነገር አሁን በጉልበቱም እኮ ብትጠቀሙ ታዚህ ውጪ ሌላ ምን ነገር ታውቀው ነገር ይሄ ብቻ እንዳልሆነ ደግሞ እኔም አንተም እናውቃለን። ለዚህች ልጅ እሱን እንድትከተል ተልእኮ የሰጣት አንተ ነህ። እህቷ ደግሞ እስካሁን አንተ እጅ እንደምትገኝ እርግጠኞች ነን። ይገባል? እሺ አሁን ሄዳለች ያልኩ አይደል? እንዴት ወዴት ነው የለቀካት? እኔ ምን አውቃለሁ? እሷ እዚህ ብለህ ትለቃታለህ ታዲያ? ገንዘቡ ታጣ እኔ ምን ላድርጋት? እሷን ዘመን ለማግኘት ስትል እህቴን ይዛት ነበር። ይኸውልሽ ነበር እኮ አልኩ። እሱን አልካርኩም፣ ግን ገንዘብ እንደሌላት ነገረችኝ። በቃ እኔ አጥፍቼዋለሁ። አባቴን ድጋሚ መጠየቅ አልችልም። በስንት ቀን ውስጥ ነበር የለቀካት አግታ? 3 ቀን ቆይታለች። ከጠፋች ግን እሷ በጣም ሳምንት ቆይታለች። 3 ቀን ነው እኔ ቤት ቆየች። ተረጋጊ። 3 ቀን ሙሉ የለችም። ተረጋጊ። እንዴት ተመረጋጋው? እኮ የለችም። ወይኔ ያብር በቀረብኝ ነው። ምን አለ አንተ ብትሆን የሞትከው? አዎ አንተ ብትሆን ምን አለበት? ተረጋጊ አንቺ። ኧረ ራስሽ ድብን በይ። አንተ ሰውዬው ለተረጋግተው ሁሉንም ነገር ማውራት የማትችል ከሆነ ባቀምታም ሁሉንም ነገር ማውራት እንችላለን። ይገባል? ወይኔ ሸዴት ነች አለች። እኔ ባዶ ሜዳ ቀረው። እያንዳንዷን ነገር ትናገራታለህ አትናገርም? ከዚህ በላይ ልታገስ አልችልም። ይገባል? ይኸውልህ ማውቀውን ነገር ሆነ ታጂ ውጪ ሌላ ልነግርህ አልችልም። ዝም ብለህ በከንቱ አትድከም። እህቷ እኮ እስካሁን እኮ ቤት አልገባችም። ይገባል? ያን ሁላ ገንዘብ ቀምተህ ተጫወትክባት። ጥፋተኛ እንደሆነ ስላመነች ነው የቀረች። የአባቷን ፊት ፈርታ ነው። ገንዘብ የሚባል እህት አልተቀበለችም። ዘመር ሮጣ እሱን አባትሽን ጠይቂ። ገንዘብ ይዛ አታውቅም። እሱን አባትሽን ጠይቂያቸው። ስለምንድን ነው አባቴን የምጠይቀው? እሺ ገንዘቡን እንደሌላት ባወክ ጊዜ ጸጥ ብለህ እንዴት ልትለቃት ቻልክ? እንግዲህ ከአባቷም ገንዘብ አልተቀበልክም፣ ከሷም አልተቀበልክም። በነፃ እንጨቱን ቆረጥክላቸው ማለት ነው አንተ እንደምትለው ከሆነ። ስትመር ዛፍ የለም እኛ ግቢ አትክልት እንጂ ዛፍ የለም። እሱ እንደሚለው እንጂ በነፃ አይደለም። የዛ ቀን 5000 ብር ሰጠውኛል አባትዮች። ቀድም ምንም አልሰጡኝም። አንተ ሰውዬ ቀልድ ነው ያዝከው እንደ ከኛ ጋር እንዴ? ሁሉንም ሙሉ አልጨረሱልኝም ነው ያልኩ የነበር። በ5000 ብር ግቢውን ሁሉ ዛፍ ቆረጥክላቸው። የዛ ቀን ብር የለኝም አሁን ይሄን ያለኝ ግን በቅርቡ ሰጣለሁ አሉኝ። ከዛ ችግር የለም አመንኋቸው። በሌላው ቀን ሳገኛቸው ቆይ ነገ እያሉ በሚቀጥለው ሳገኛቸው እንዴ ለልጅቱ ልኬልህ ነበር እኮ የምትቆርጥበትን አውቀዋለሁ ብላ ልጅቱ ይዛልህ መጣ ነበር ብለው ልጅቱን ጠቆሙ። ከዛ ልጅቱን አገኝቻት አባትሽ ብር ሰጠውሽ ኖሯል የኔን ብር ትጪ ስላት
ነገ ትላለች፣ ከነገ ወዲያ ትላለች እያለች ወር ቆየችብኝ። ከዛ እኔ በጉልበት ለመቀማት ሞከርኩ። ምንም የላትም አጥፍተዋለች። በቃ እንደጠፋችሁ አንተ በምን እርግጠኛ ልትሆን? ነገረችኛ አጠፋሁት ብላ እዚህ ቤት 3 ቀን ታደረች በኋላ ነገረችኝ። በቃ እኔ አጥፍቼዋለሁ በራሴ ምክንያት። ከዚህ በኋላ አባቴን መጠየቅ እፈራለሁኝ። ምን እንደፈለክ አድርገኝ አለች። 3 ቀን ሙሉ ስታሳድራት እስኪ ምን አይነት ስቃዮች ነበር ስታደርስባት ነበር? ምን አሰቃያታለሁ? በቃ እኔ ገንዘቤን አምጪ ብቻ ነው የምላት። እኔ ውሸቷን ወደ ባንክ አስገብተው ይሆናል ብዬ ነበር፣ ግን በቃ እንዳጠፋችሁ ነገረችኝ። በዚህ ልክ ግን ተዋሻለህ ብለን ለማመን ራሱ እኮ በጣም ከባድ ነው። የገዛ እህቷ እንኳን ፊትን እኮ በደንብ አይታለች። ለሷ ተልእኮ ሰጣታል፣ ሽመልስን እንድትከታተለው እኛ ቤት ለቅሶ እንድትደርስ እንድትመጣ ለሷ ሰጣ። አይኗን እያየ እንኳን እኮ ትክዳለህ አይደል? እኔ እናንተን አላውቃችሁም እኮ እንዴት ቤታችሁን አውቀዋለሁ። እሷን ታዲያ ማን ይላካት ታዲያ ወደኛ? አንተ ሰው ይገባል። ማን ይላካት ታዲያ ወደኛ? አተነስ ነው ቁጭ በል። ማን ይላካት ታዲያ እሷን? እስኪ ወደዚህ ምን ትሰራለሽ እዚህ? ምንም ጓደኛዬ እዚህ ግቢ ነበረች እና እሺ እሷስ ማን ናት? ቆይ ትሰራለሽ? ጓደኛዬ ለምቼ ነው ነይ እስኪ ነይ አንጫት። ቁጭ በይ ነይ ግቢና ቁጭ በይ። ነይ እኮ ችግር የለውም። አንዳንድ ነገሮችን አውርተን አንቺም እኮ ነይ እንዴ ታውቂዋለሽ? እሱ ማን ነው? እሱ ማን ነው? ትተዋወቃላችሁ እንዴ ከሱ ጋር?